አዘጋጅቼ ልጠብቃት። የማንን እቃ? እቃዋን ይዛ ልትል ነበር። ማን ስለሆንሽ ነው አንቺ የምትወጪው? ብሩኬ እኔ ምንም ያደረኩለት ነገር የለም ማለት እሱ ስጦታ ይሰጠኛል፣ ያዝናናኛል፣ ምሳ ይጋብዘኛል። ቁርስ ያደረገልሽን የማትረሺ የኔ አንደበተ ጣፋጭ ሀይሚዬ ንገሪያቸው። እቃ ያካፍላት፣ እቃዋን ትውሰድ፣ እቃዋን ይስጣት ለምትሉ ሰዎች አዳምጡ ምናምን። ትምህርት ቤት ሲሄድ አንዳንዴ ይሸኘኛል እና ሳስበው እኔ ምን አድርጌለታለሁ ብዬ ሳስብ ምንም አድርጌለት አላቅም። የዚህ ቀን ሀይሚዬ ለብሩክ ለአንገቱ ወርቅ አርጋለት ነበር። እናንተ ደግሞ ዛሬ እቃዋን ይመልስላት እንደዚህ ለምትሉ ሰዎች እሷ ደግሞ የተደረገላትን መስማት ትችላላችሁ። ምን አረገላት ለምትሉ ማለት ነው። የቡቡ ወዳጆች ስሙኝ ልንገራችሁ፣ የወንድም መከታ መሆን መታደል ነው። ይህንን የሚያውቀው ልብ ያለው ብቻ ነው። ሚዛናዊ ሁኜ ለማየት ሞከርኩኝ፣ እዛ ሸክም በስቷል፣ እናንተ መረጥኩኝ። ብሩኬን ስንፖስት አፍቅረው ይላሉ፣ የራሳቸው ሚስጥር ኮሜንት አስመስለው ሲጽፉ ይታያሉ። የቡቡ ወዳጆች 32ቱ ብዬ ጠራኋችሁ፣ ከብዛትም ጥራት ጨዋ ጭምር ናችሁ። ዊላብዩ ሶማች ካሁንም በኋላ አሴብ የቡቡ ወዳጆች ስሙኝ ልንገራችሁ፣ የወንድም መከታ መሆን መታደል ነው። ይህንን የሚያውቀው ልብ ያለው ብቻ ነው። ሚዛናዊ ሁኜ ለማየት ሞከርኩኝ፣ እዛ ሸክም በስቷል፣ እናንተ መረጥኩኝ። ብሩኬን ስንፖስት አፍቅረው ይላሉ፣ የራሳቸው ሚስጥር ኮሜንት አስመስለው ሲጽፉ ይታያሉ። የቡቡ ወዳጆች 32ቱ ብዬ ጠራኋችሁ። ቡዬ በጣም እናመሰግናለን፣ ትክክለኛውን ነገር ስለተናገርሽ ማለት ነው። ዛሬ የሃይሚን መግቢያ ላይ አድርጌላችሁ የነበረው ትላንትና ገስት ላይ ቁጭ ብላችሁ እቃዋን ያካፍላት ሃይሚዬ ቤት ተከራይታ ትውጣ ለምትሉ ሰዎች አንዳንድ ነገር ልላችሁ መጥቻለሁ። በመጀመሪያ ግን ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ጠዋት ላይ ቪዲዮ ሰርቼ ነበረ። ብሩኬ እየሰራ ያለው ስራ ትክክል ነው ብለሽ ነው ወይ ሐሳብ ደግፈሽ ምሰሪ ብላችሁኛል። እኔ የሚሰሩትን ስራ ወድጀላቸው አይደለም፣ ነገር ግን ከሰው የተለየ ነገር እየሰሩ አይደለም። እንረዳቸው። ቢያንስ አሁን ብቻ ነው ይሄን ነገር ሊያደርጉ የፈለጉት። እርግጠኛ ነኝ ልጁ እስኪወለድ ድረስ ነው ተብሏል። ከሚወለድ በኋላ ደግሞ እንግዲህ ምናየው ይሆናል። ማስቆም እንኳን ብንችል በምክር ነው እንጂ እንደዚህ የለፉበትን ቻናል እናዘጋ ወይም ደግሞ ሰብስክራይብ እናንሳ በማለት አትተባበሩ እያልኩ ነው ያለሁት። ምክንያቱም የብሩኬም ከተነሳ የሃይሚ መነሳቱ አይቀርም። የሃይሚ እስካሁን ድረስ አልተነሳም፣ የብሩክ ነው እያነሱ ያሉት። የሃይሚስ እየተነሳ አይደለም ወይ ላላችሁኝ ሰዎች ማለት ነው። ምክንያቱም ብሩክ 30 ገብቶ ነበረ፣ ኦልሞስት 1000 ምናምን ሰው አሁን ተነስቷል። የሃይሚ ግን 81 ነው እንዳለ ነው፣ 81 አለ። እያነሱ ያሉት የብሩክ ነው። ስለዚህ እናንተ ደግሞ ከሄዳችሁ በዛው ሂዱ ወይም ደግሞ አለመመለስ ነው። ገባችሁ አይደለ? እንደዛ ለማለት ነው የፈለኩት። ምክንያቱም የሆነ ችግር ሲመጣ ሁሉ ጊዜ ብሩክ ላይ በቃ ቻናሉን ማንሳት ቻናሉ የሆነ ነገር ማድረግ ትፈልጋላችሁ። ስለዚህ እኛ ብንታረም ነው እኔ ብዬ የማስበው። ሲቀጥል ደግሞ ከቤት አስወጥቷት ማሂጋ ነው ያለችው ሃይሚ ለምትሉ ሰዎች ምን ማረጋገጫ አላችሁ? ከቤቷ እንዴት ነው የምትወጣው? አትወጣም። የት ነው የምትሄደው? የትም አትሄድም። አይገርማችሁም? ሲቀጥል ደግሞ ልክ ማለት ነው እሱን አደነቅን የሚሉት ሰዎች አዳምጧቸው እንዴት እንደሆነ ማለት ነው። በጣም ብዙ ሰው ነው የሚታዘባችሁ። በተለይ ደግሞ በጣም አዋቂ ነን ብላችሁ በቃ አለ አይደለ አዋቂ ነን ለሃይሚ እናት ነን ብላችሁ የምታስቡ ሰዎች አመለካከታችሁ በጣም ይወረደ ነው። እሱን ለህግ ለማስያዝ የምትጥሩት ነገር እሱን የሆነ ነገር በቃ በእንደዚህ እኮ አይደለም። ታዲያ እኮ ማለት የልጃችሁን ባል የምትመክሩት በእንደዚህ አይደለም። ጋሽዬ እንኳን እኮ የወለዳት ልጁን ነው እየተናገረ እየተቆጣ ሰላም ለማምጣት የሞከረው። ሰላም የለም ብላችሁ ብታስቡ እንኳን ማለት ነው። ግን እናንተ ደግሞ ከጋሽዬ የተሻላችሁ ሆናችሁ የስራውን ሁኔታ የስራውን አይዲያ እያወቃችሁ በገባችሁ ልክ እየተነተናችሁ ለምን በዚህ ልክ ተንኮል አሰባችሁ ነው እያልኩ ያለሁት። እናንተ ተንኮል ስታስቡ ሃይሚን ይዘቀዝቋታል፣ ያለቀሰችበትን ፓርት እያወጡ ያላግጡባታል። ለምን? እናንተ በምታረጉት ድርጊት ነው። እናንተ ብሩኬ ምንም ነገር ካላደረጋችሁ የብሩክ አድናቂዎች ምንም አያደርጓችሁም። እኔ ብዙ ጊዜ ስላየሁኝ ነው። ብዙ ጊዜ እኔ እነሱን ዛሬ አለማቃቸው፣ እናንተ ደግሞ ዛሬ ነው የመጣችሁት። ዛሬ መጣችሁ ደግሞ እቃዋን ትካፈል፣ እቃዋን እንዴት አድርግ። እናንተ ምን አገባችሁ? እቃ ምን ቤት ምን መለከታችኋል? እቃ
ስለ የትኛው ዕቃ ነው የምታወሩት? የትኛው የጋራ ንብረታቸው? ይሄ ትናንትና ብሩክ ቤት ተከራየና በባለፈው ከተከራየበት ቤት ወደ ተከራየበት ቤት ስላመጣት ማን ይግዛ ማን ዕቃ ያሟላ ማን ምን ይበል አላወቀም። እሷም እኮ ያለችው አልጋዬንና ልብሴን ነው ይዤ እወጣለሁ ያለችው፣ ሌላ ምንም ያለችው ነገር የለም። ከዛም በላይ ሊኖራትም ይችላል ዕቃ፣ ከዛም በላይ ከልብሷ ውጭም ምንም ላይኖራት ይችላል። ምንም የምታውቁት ነገር የለም። ገባችሁ አይደለ? እዚህ ጋር ያደረገውን የተደረገ ነገር ምናምን ሰው ሲጣላ ለምንድን ነው እንደዛ የምትሉት? እናንተ ትልቅ ሰው አይደላችሁም? ከዚህ በፊትም እኮ ሃይሚ ዕቃ መልሺ በምትሉ ሰዓት የተገዛላትንም ስልክ ልመልስ ብላ ነበር። እስከ የራት ልብስ ራሱ የተገዛላትን እራት ጋብዘኛ አጣቀም ብላ የመለሰች ጀግና ናት እኮ ሃይሚ ማለት ነው። በእናንተ ምክንያት ማለት ነው። ማለት እናንተ በምታወሩት ነገር የተደረገላትን ነገር እንዳልተደረገላት አድርጋ ቪዲዮ ትሰራለች። እናንተ ነው ለማናደድ ማለት ነው። ግን ደግሞ የተደረገላትን ነገርም ያልተደረገላትን ነገር እሷ ጥንቅቅ አድርጋ ከመጀመሪያ ጀምሮ ታውቃለች። ይሄ መግቢያ ላይ ያረኩላችሁ ቀን እኔ ምንም አድርጌለት አላቅም ለብሩኬ ግን ለኔ ብዙ ነገሬ ነው ብላለች። ሰው ደግሞ በከፋው ሰዓት በተቸገረ ሰዓት ከጎኑ ሆኖ ይሄ ህይወት እዚህ ደረጃ እንዲደርስ ድጋፍ ከእግዚአብሔር በታች ድጋፍ በመሆኑ ብቻ ብሩክ ሊመሰገን ይችላል። የሃይሚ ስኬት ተሳክቶ ለማየት እንዲህ እናንተ እኮ አንዳንድ ጊዜ እኮ የማይሆን ጓደኛ ከጎናችሁ ኖሮ እኮ እናንተም ከስራችሁ ጓደኛችሁም ሳይቀየር ብሩክ መጥፎ ሰው ቢሆን ኖሮ ሃይሚ የፈለገ ጀግና ብትሆን ማለት ነው። እውነቴን ነው የምነግራችሁ። ብሩክ መጥፎ ሰው ቢሆን ሃይሚ ምንም ያክል ጀግና ብትሆን ኖሮ ብሩክ በሄደበት ብሩክ አሁን መጥፎ ሰው ሆኖ በመጥፎ መንገድ የሚሄድ አይነት ወንድ ቢሆን ኖሮ ሃይሚ ይሄኔ ወይ ሱሰኛ ነው የምትሆነው ወይ የሆነ ነገር ነው የምትሆነው ሃይሚ ማለት ነው። ለምን ግን ብሩክ ያን ወንድ አይደለም እሱ። በቃ ያንን መጥፎዎቹን ወንዶች አይደለም፣ እነዛ ሱሰኞቹን ወንድ አይደለም። ገባችሁ? ኩስተር ብሎ አላማ ያለው እናቱን ቤተሰቦቹን ለማስደሰት ለመቀየር የሚጥር ሰው ሁሉም በጊዜው መሆን እንዳለበት አለ ጊዜ ፍቅረኛ መያዝ እንደሌለበት እያንዳንዱን ጆሲ ጋር ሄዳችሁ ጆሲ ኢንተርቪው ሲያደርገው በባለፈው ደግሞ ገና ከሃይሚ ጋር ሳይተዋወቅ ጀምሮ ደግሞ ኢዩኤል ዩቲዩብ ኢንተርቴይንመንት የሚላለ እዛ ምን አይነት ሴት ጋር ጓደኛ እንደሆነና ምን አይነት ሴት በህይወቱ ስትመጣ እንደሚያስደስተው ሃይሚን ሳያውቃት ማለት ነው። ከሃይሚ ጋር እንደ ድንገት ነው የተገናኙት። በቃ ሃይሚ ጋር እኮ ስራና ስራ ብቻ ነው ያገናኛቸው እኮ። ከዛ በኋላ ነው ሁሉም ነገር ቀስ በቀስ የተቀየረው፣ ሁሉም ነገር ፕሮግራም የያዘው። ስለዚህ እናንተ አሁን የመጣችሁ ሰዎች ማለት ነው የሃይሚና ብሩኬን እንትን ለማወቅ ወደ መጀመሪያ ቻናላቸው እየገባችሁ ማየት ትችላላችሁ። የሃይሚንም ቻናል የብሩኬንም ቻናል ከየት እንዴት እንደዚህ እንደደረሱ ማለት ነው። የምታውቋቸው ሰዎች ትክክለኛ ፍርድ ትፈርዳላችሁ። የማያውቋቸው ሰዎች ደግሞ በቃ ዝም ብላችሁ የምትጓዟላችሁ። አሁን ሀብት መከፋፈል ምን አመጣው እዚህ መካከል? ምንም እኮ አይመለከታችሁም። እቃዋንም ወሰደችም አልወሰደችም አይመለከታችሁም። ሲቀጥል ደግሞ ማሂጋ ናት የምትሉ ሰዎች ምን አይነት ማስረጃ አላችሁ? ለምን እንትና ማሂጋ ትሄዳለች? ምን ትሰራለች? ቤቷስ እንዲህ እሱ እኮ ማለት ነው እኔ አንቺ ምንም እንድትንከራተች አልፈልግም፣ ቤቱን ለቅቄ እኔ እወጣለሁ አንቺ ከምትወጪ ብሏል ብሩኬ። እንኳን እሷ ውጭ ወጣ አድራ እሱ ቤት ውስጥ ያድራል ታስባላችሁ? እንደዛ እናንተ የምታስቡት አይደለም። ብሩክ እንደዛ አያደርግም በፍጹም። ይሄን ያህል ክፉ ሰው ነው የሚመስላችሁ? ትናንትና እንኳን እስኪ ልብሷን በድራማ መልክ እንኳን ልብሷን ለቃቅም ይወስድላታለሁ ሲል ማነሽ አንቺ ምንድነሽ ምን አገባሽ እኮ ነው ያላት እሷን ማለት ነው። እግዚአብሔር እንደዛ ቆሽሽ ብዬ ከምሰራ በዚህ አጋጣሚ እዩ ማለት ነው በሱ በኩልም ያለውን መልስ በኦዲየንሱ ጋርም ያለውን ጥላቻ ስራ ችላ በመስራቷ በጣም ጎበዝ ናት። እኔ በሆነ አልሰራም። ለምን ብዬ አንደኛ ኦዲየንሱ ጋር ያለኝ ነገር በጣም በቃ የወረደ ረካሽ ሆና ነው የምትሰራው። ሁለተኛ ነገር በብሩክ ዘንድም የፈለገ ነገር ቢሆን የሚናገራት ያለው ነገር በጣም ነው የሚያስጠላው። ግን እናንተ ሃይሚን ብቻ ነው እንጂ የሚናገረው እዩን እኮ እያስቀየማት አይደለም። እንዴት ማለት እስኪያዳምጡ የሚናገረውን ነገር። እኔ እኮ ካንቺ ጋር መኖር አልፈልግም እኮ ነው ያላት። አልፈልግም ካንቺ ጋር። እሷ ደግሞ እንደ ለማኝ ሆና እኮ ነው እየለመነች ያለችው። ይሄ አይገባችሁም? አታዳምጡም በደንብ። ስለዚህ ምን ያክል ቦታ እንዳለው ማወቅ አለባችሁ ግዴታ። ይሄ ስራ ላይ የተናገረውን ሳይሆን ይሄ መግቢያ ላይ ያረኩላችሁ ሁሉ የሚመለሱ ጊዜ ናቸው። ያ ሁሉ ስቃይ አሳልፈው ነው ይሄ ሁሉ ፍቅር መጥቶ ያየ ነው። አይታረቁም በቃ ተለያዩ ብለን ተስፋ የቆረጥንበት ጊዜ የዛን ጊዜም አልፎ ደስታን ስንት ደስታን አሳይተውናል። ስለዚህ
ያወራ ሁሉ ህይወትን አይኖራትም ማለት አይቻልም። እዚህ ጋር እኔ በሱ ምክንያት ልታነቅ ነው፣ እኔ ከሱ ጋር ሆኜ ደስታ አላገኘሁም። አንዳንዴ ሰው አይዲያ ሲያጣ እንደዛ ይናገራል። ካሜራ በርቶባችሁ አይዲያ ስታጡ ሰውን ለማሳመን እንደዛ ታወራላችሁ። ስለዚህ ሃይሚን እንደዛ ነው የምታረገው። ብሩኬ ደግሞ እውነቱን እየነገራችሁ ነው። እኔና ሃይሚ መሀል አትግቡ፣ አትዘበራርቁ፣ እኔን ለማለየት አትሞክሩ። ይሄ ችግር ይፈታል። እንደዚህ አይነት ህይወት ማንም ህይወት ላይ የሚደርስ ነገር ነው። ትማሩበታላችሁ ነው ያለው። ከፈለጋችሁ ትማሩበታላችሁ፣ ካልፈለጋችሁ ትተውታላችሁ። እናንተ እኮ አሁን ከነሱ ማለት ነው እንዴት ብዬ ላስረዳችሁ? እኔ እንጃ። አሁን የገቡበትን ነገር አንዴ መወጣት አለባቸው። እናንተ አቋርጡ ነው የምትሉት፣ ግን እንዴት ብለው ያቋርጣሉ? ያ ነው እኮ ግራ የሚገባው። እነዚህ ልጆች ወይ ይሄንን አይዲያ ብር ከፍለውበታል ወይ ደግሞ ለልጆች የከፈሉበት ነገር ከዚህ እስከዚህ ሰርተን ይሄንን ኢንቨስት እናደርጋለን ብለው ያወጡ ፕሮግራም አለ። ግን እናንተ እንዴት ነው ማለት ከዩቲዩበሮች እውነታውን መቀበል ያቃታችሁ? ስንት ዩቲዩበር ነው እውነታውን የሚያውቀው? ለምን አሁን ብሩክ በሚያደርጋቸው ነገር ሃይሚ እንዴት ስሜቷ ተጎዳ ብላችሁ እንዴት ሊሰማችሁ ይችላል? እንዴት የሱን ቻናል ላዘጋ ትላላችሁ? ይሄ ነው የኔ መልስ እንጂ እኔስ የሱን ስራ ወድጄ ይሄን ነገር በማድረጉ ብሩኬን እኔ ያበረታታሁት አይደለም። ግን ለምንድን ነው ብሩክ ብቻ የሚረገጠው ነው? አሁን ገና ቢኒያም ይመጣል። ቢኒያም እንዴ ሚስት ያንተ ጋር ናት እንዲህ ብሎ አሁን ቢኒያም ይመጣል። ከዛ እነዛ ሁሉ የነበሩ ጓደኞች 300,000 ሲከበር የነበሩ እነማን ነበሩ? እነሱ ራሱ ይመጣሉ። ከዛ ወደዳችሁም ጠላችሁም እንደ አብርሃም ተሰብስበው እነ ብሩክ ቤት ነው የሚሰሩት። ስለዚህ እናንተ ተረጋጉ። የብሩኬ ለውጥ የሃይሚ ለውጥ ነው፣ የሃይሚ ለውጥ የብሩክ ለውጥ ነው። በቃ ሁለቱን ጥምድ አታድርጓቸው ነው እኔ እያልኩ ያለሁት። እናንተ ኦዲየንስና ኦዲየንስ ተግባቡ፣ በቃ ተግባቡ። ከዛ በኋላ የሚፈጠረውን ነገር እናያለን። ለክስ አትቸኩሉ። ለተደረገ ላልተደረገ ለቁስ ነገር መልስ አትመልስ። ይሄ ምን ይባላል? ይሄ ምን የትኛውን ዕቃ ነው የሚመልስላት? ምን ወሰደ እሱ እንኳን እሱ ራሴ ነው እንኳን አይደለም ዕቃ እሱ ቤቱን ለቆላት እኮ ልውጣ ነው ያለው። እሷ እንድትንከራተት አልፈልግም ብሏል። ራስ ወዳድ አይደለም ያን ያክል። እውነት ከሆነ ይሄ ድራማ ዕቃዋንም ያካፍላት። ወይ ትናንትና መተሽ አንቺ ለብሩክና ለሃይሚ ቃል ታከፋፊ። በጣም አይመጣውም አይነፋውም። ስለዚህ ከራሳችሁ ጋር ሆኑ፣ ክፉ ነገር አትናገሩ። ድራማው በገባችሁ ልክ አውሩ፣ ሰውን ለመረዳት ሞክሩ። በቃ እኔ እንደዛ ነው እያልኩ ያለሁት እንጂ እኔ እዚህ ጋር ለሃይሚ ተንኮል አስቤ አይደለም። እኔ ብሩክ የሚያደርገው ነገር ትክክል ነው እያልኩ አይደለም፣ ትክክል አይደለም። ነገር ግን ስራና ስራ ነው የኔ ጥያቄ። ይሄ ሪሊ አይደለም ነው የኔ ጥያቄ። ሁሌ እያመጣ እሷን ይበድላታል፣ እሷን ያስለቅሳታል። እንዴ እች ልጅ እኮ ተገዳ እኮ አይደለም ከብሩክ ጋር የምትሆነው። እያንዳንዷን ነገር በፍቃዷ እኛ እያየ ነው እያስፈቀደ ነው። እንግዲህ የማናቀው ግዳጅ ካለ ይውጣና እንግዲህ እንስማው። የተደበቀ ነገር መቼስ ሲጣሉ ይወጣል አይደል እንዴ? መጥፎ ነገር ቢኖር ይወጣል። ስለዚህ እያንዳንዷን ነገር እኛ የምናየው ሃይሚ ከብሩክ ጋር በመሆኗ ደስተኛ እንደሆነች፣ ብሩኬ ከሃይሚ ጋር መሆኑ ደስተኛ እንደሆነ ነው የምናውቀው። እሱን ነው። ይሄ ድራማ ላይ ሲመጡ የሚያወሩትን ምናምን እየያዛችሁ እናንተ መረበሽ የለባችሁም። ገባችሁ እንዴ? እንተሳሰብ።